በተለምዶ ጸጉራችን ልክ እንደዚህ ባዶ ሲሆን ላሽ ሄዶብክ ነው ማለት የተለመደ ነው። ነገሩ ግን የሰውነታችን ተፈጥሯዊ የበሽታ መከላከያ ህዋሳት ጸጉርን የሚያመርቱ ህዋሶችን ወይም ሄር ፎሊክሎችን ሲያጠቁት የሚከሰት ሲሆን ሳይንሳዊ ስሙ አሎፔሺያ አሪያታ ይባላል። የመከሰት እድሉም ከ1000 ሰዎች አንዱ ላይ ሲሆን አንድ ወይም ብዙ ቦታዎች ላይ ጸጉር ተለይቶ እንዲረግፍ ይሆናል። ቦታዎቹም የራስ ቅል፣ ቅንድብ፣ የአይን ሽፋሽፍት ወይም ጺም ላይ ሊሆን ይችላል። ላሽ ከሰው ወደ ሰው አይተላለፍም። ነገር ግን ተጋላጭነትን ከሚጨምሩ ነገሮች መካከል ጭንቀት፣ የቆዳ አለርጂ፣ በቤተሰብ ተመሳሳይ ታሪክ ካለ እንዲሁም የስኳር፣ የለምጽ፣ የሉፐስ እንዲሁም የእንቅርት በሽታዎች ጋር መጠነኛ ተዛማጅነት አለው። ምንም እንኳን ፈዋሽ ሕክምና ባይኖረውም በአብዛኛው መጠነኛ ላሽ ያለባቸው ሰዎች በአንድ ዓመት ጊዜ ውስጥ የሚበቅል ሲሆን ይህንንም ከሚያፋጥኑ የሕክምና አማራጮች መካከል የሚቀቡ፣ በመርፌ የሚሰጡ ወይም የሚዋጡ የስቴሮይድ መድኃኒቶች ሊሆን ይችላል። በቤት ውስጥ ማድረግ ከምንችላቸው ነገሮች መካከል የነጭ ወይም የቀይ ሽንኩርት ውሃ፣ ማር ወይም እሬት በመቀባት ለውጥ ማየት እንችላለን። ሽበትን በተመለከተ በቤታችን በምናገኛቸው ነገሮች በቀላሉ እንዴት አድርገን ልናጠፋ እንችላለን የሚል ሰርቼላችሁ ነበር። ዛሬም ተመሳሳይ ነገር ነው የምሰራላችሁ። መነሻዬ ጥናቶች ናቸው። የማነባቸውን ጥናቶች ነው ወደ እናንተ ሼር የማደርገው። ዛሬ የሚያስፈልጋችሁ ደግሞ 3 ነገሮች ናቸው። አንደኛው የተፈጨ ቁንዶ በርበሬ ነው። ሁለተኛው ዮገርት ነው። ሶስተኛው ደግሞ የሎሚ ጭማቂ ነው። የተፈጨውን ቁንዶ በርበሬ 1 ሾርባ ማንኪያ ነው የምትጠቀሙት። እንዲሁም ደግሞ የሎሚ ጭማቂውንም 1 ሾርባ ማንኪያ ነው የምትጠቀሙት። ከዛ በኋላ ግማሽ ብርጭቆ የሚሆን እርጎ ታደርጉና ሶስቱንም በደንብ አድርጋችሁ ታዋህዳላችሁ። ከዛ በኋላ ጸጉራችሁን በደንብ አድርጋችሁ ትቀቡና ለ1 ሰዓት ትቆያላችሁ። ቀጥሎ ጸጉራችሁን በደንብ አድርጋችሁ ታለቀልቁታላችሁ። ይህንን ተግባር የምታደርጉት በሳምንት 3 ጊዜ ነው። ለውጥ እስክታዩ ድረስ ማድረጋችሁን አታቆሙ። ከዚህ በፊት በሰራሁት ቪዲዮ ላይ ስለ አምላ አንስቼ አብዛኛዎቻችሁ አምላ ምንድነው፣ አምላ ፓውደር የት ነው ማገኘው እያላችሁ ስትጠይቁኝ ነበር። ስለሱ ሌላ ቪዲዮ ይዤላችሁ መጣለሁ። እስከዛው ድረስ ግን ሌሎቹን በቀላሉ የምታገኙትን ነው የነገርኳችሁ። ዛሬ ለምሳሌ 3ቱን በቀላሉ ታገኙታላችሁ። የምታገኙት ነገር ላይ ፎከስ አድርጋችሁ ጀምሩና ንገሩኝ። ሌላውን ደግሞ የት እንደምታገኙትና ምን እንደሆኑ ይዤላችሁ መጣለሁ። ድሮ እናቶቻችሁ ሽበታችሁን አትንቀሉ በስቶ 10 እጥፍ ሆኖ ይመለሳል ብለዋችሁ ያውቃሉ? ይህ አስተሳሰብ ብዙዎቻችን ስንሰማ ያደግነው ነገር ቢሆንም ሳይንሱ የሚነግረን ግን ከእውነት የራቀ እንደሆነ ነው። ጸጉራችን የሚሸብተው ወይም ደግሞ ቀለም ወደ ነጭነት የሚቀየረው ሄር ፎሊክላችን ሜላኒን የሚባለውን ፒግመንት ማምረት ሲያቆም ነው። አንዴ የነቀላችሁት ሽበት ተመልሶ ሲበቅል እዛው ቦታ ነጭ ሆኖ ነው። ነገር ግን መነቀሉ ዙሪያው ወይም ደግሞ አካባቢው ካሉ ሄር ፎሊክሎች ጋር ምንም የሚያገናኘው ነገር የለም። በዙሪያው ላይ ያሉ ሄር ፎሊክሎችንም ሜላኒን ፕሮዳክሽን በመቀነስ ሽበት እንዲበዛ አያደርግም። ሽበት የሚከሰትበትን እድሜና ብዛቱን ምን ነገሮች ኢንፍሉዌንስ ሊያደርጉት ይችላሉ? የመጀመሪያውና ዋነኛው ጄኔቲክስ ሲሆን የጸጉራችሁ ቀለም መቼ መቀየር እንደሚጀምር ለማወቅ ከፈለጋችሁ ወላጆቻችሁን መመልከት ጥሩ ፍንጭ ይሰጣችኋል። ሌሎቹ ደግሞ እንደ ቫይታሚን B12፣ ቫይታሚን D3፣ ኮፐር እና ካልሲየም ማነስ፣ በአካባቢው ስለተለያዩ የኬሚካል ብክለቶችና ኢንቫይሮንመንታል ፖሉሽን መጋለጥ፣ አውቶ ኢሚዩን በሽታዎችና ስትረስ ወይም መጨናነቅ በመጠኑም ቢሆን የጸጉር መሸበት ጅማሬና ሂደት ላይ ተጽዕኖ ያሳድራሉ። ሰላም የማወቅ ደጉ ተከታታዮች እንዴት ናችሁ? ረዴት ነኝ። የሆነ ጊዜ ላይ ሽበትን ለማጥፋት ወይንም ለመቀነስ ብላክ ቲ ወይንም ሻይ ብትጠቀሙ ጸጉራችሁ ላይ ይጠፋላችኋል፣ ይቀንስላችኋል ብዬ በሰራሁት ቪዲዮ አንድ ሰው እንደሰራለት በኮሜንት ሴክሽን ላይ አጋርቷል። እጅግ በጣም አመሰግናለሁ። የምታገኙትን ውጤት በኮሜንት ሴክሽን ስታጋሩ ለሌሎች ሰዎች ደግሞ ማበረታቻ ይሆናል። አሁንም ደግሞ እንዴት እንደምትጠቀሙ በድጋሚ ልንገራችሁ። መጀመሪያ ያው ሻይ ቅጠል ያስፈልጋችኋል። 1 ቲባግ ወይንም ደግሞ 2 የሾርባ ማንኪያ የሚሆን ሻይ ቅጠል ታደርጉና 2 ብርጭቆ ውሃ አዘጋጅታችሁ ታፈሉታላችሁ። ከፈላ በኋላ ሻዩ መቀዝቀዝ አለበት። ከዛ ጸጉራችሁ ንጹህ መሆን አለበት። በሻምፑ በደንብ አድርጋችሁ ጸጉራችሁን ከታጠባችሁ በኋላ የቀዘቀዘውን ሻይ አምጥታችሁ ጸጉራችሁን በደንብ አድርጋችሁ ታፈሱበታላችሁ እስኪርስ ድረስ። ከዛ ለተወሰነ ደቂቃ ማሳጅ አድርጉትና ከ30 እስከ 1 ሰዓት ያህል ቆዩ። ምንድነው የምታደርጉት? በሻምፑ አትታጠቡ። መጨረሻ ላይ በውሃ ብቻ ትለቀለቃላችሁ ማለት ነው። ይሄንን ፈጣን ለውጥ ለማየት በሳምንት 2 ጊዜ ብታደርጉት በጣም አሪፍ ነው። ሞክሩት።
ሽበትን ለመደበቅ ሃርሽ ኬሚካል ያላቸው ፕሮዳክቶችን መጠቀም ተው። ስንቶቻችሁ ናችሁ ሴጅ ስለሚባለው እጽዋት የምታውቁት? ይህ እጽዋት ፀጉርን በተፈጥሯዊ መንገድ እንደሚያጠነክርና ሽበትን በተፈጥሯዊ መንገድ እንደሚያጠፋ ስንቶቻችሁ ታውቃላችሁ? ይህን ያልኩት እኔ ሳልሆን ጥናቶች ናቸው የሚያመላክቱት። ሴጅ የሚባለው ቅጠል ከታች የምትመለከቱት ነው። ስለዚህ ቅጠል ሚስጥር ማወቅ የምትፈልጉ ከሆነ የመጀመሪያው ሜላኒን ስቲሙሌት ስለሚያደርግ ፀጉራችን የሸበተውን ቀስ በቀስ ወደ ተፈጥሯዊው ጥቁር ቀለም እየቀየረው ይሄዳል። ብለድ ሰርኩሌሽንን ስለሚያሻሽል የፀጉራችን ዛላ ወፍራምና ጠንካራ እንዲሆን ይረዳዋል። ይህ ኸርብ በተፈጥሮ አንቲማይክሮቢያል ፓወር ስላለው የራስ ቆዳችን ላይ ያለውን ኦይል ባላንስ ማድረግ ይችላል። መጠቀም የምትፈልጉ ሰዎች አጠቃቀሙን ልንገራችሁ። ቅጠሉን ታፈሉታላችሁ ወይንም ደግሞ በፈላ ውሃ ዘብስፋችሁ ታሳድሩታላችሁ። ከዛ በኋላ ከቀዘቀዘ በኋላ ማለት ነው ታጠሉትና ፀጉራችሁ ሙሉ ለሙሉ ታረሱታላችሁ። እስከ 25 ደቂቃ ትቆዩና በውሃ ብቻ ትለቀለቃላችሁ። ይህንን በሳምንት አንድ ጊዜ ከተጠቀማችሁት በቂ ነው፣ ግን በሳምንት አድርጉት ቶሎ ለውጥ እንድታዩ። ይህንን አስደናቂ ቅጠል በእጃችሁ አስገብታችሁ ሃርሽ ኬሚካል ያላቸው ፕሮዳክቶችን ከቤታችሁ ማስወገድ ይኖርባችኋል። ይህ የሴጅ ቅጠል ተፈጥሯዊ በሆነ መንገድ ፀጉራችሁን ወደ ጥቁር ይመልስላችኋል። እንደ መርካቶ ያሉ ገበያዎችና ኸርባል ስቶር ውስጥ ታገኙታላችሁ። ሰላም እንደምን አላችሁ? የፀጉር ላይ ፈንገስ ብዙ ጊዜ ህፃናት ላይ የምናየው የኢንፌክሽን አይነት ነው። ከአንዱ ልጅ ወደ አንዱ ልጅ በቀላሉ ይተላለፋል። ኢንፌክሽኑ ጠንከር በሚልበት ጊዜ ደግሞ ፀጉር መነቃቀል እንዲሁም ጠባሳ የመፍጠር እድል ይኖረዋል። የፀጉር ላይ ፈንገስ ጠንከር ከሚሉት የፈንገስ አይነቶች በመሆኑ ከሚቀባ ይልቅ የሚዋጥ አንቲፈንገስ ሕክምና ያስፈልገዋል። ፀጉራቸው ሳይነቃቀል ጠባሳ ሳይቀርባቸው ቢታከሙ ይመረጣል። ከኪኒኑ በተጨማሪ ደግሞ አንቲፈንገስ ሻምፖ መጠቀም ከአንዱ ልጅ ወደ አንዱ ልጅ ያለውን የፈንገሱን ስርጭት ለመግታት ያግዛል። ዛሬ ፈንገስ የራስ ቅላችን ላይ ለምን እንደሚወጣና በተፈጥሯዊ መንገድ እንዴት አድርገን ትሪት ልናደርገው እንደምንችል አጠር አድርጌ እነግርሻለሁ። ከመንስኤዎቹ በጥቂቶቹ ስንመለከት ከልክ ያለፈ ሞይስቸራይዘር፣ ላብ እንዲሁም ደግሞ ኦይል መንስኤ ሊሆን ይችላል። በተጨማሪም ደግሞ ለፀጉሮቻችን የምንጠቀማቸው ቱልስ ለምሳሌ ማበጠሪያችን ንጹህ ካልሆነና ከሰው ጋራ የምንዋዋስ ከሆነ እንዲሁም ደግሞ ስንተኛ የትራስ ልብሳችን ንጽህና ይፈልጋል። እንዲሁም ደግሞ እንደዚህ አይነት ችግር ካለበት ሰው ጋራ አብረን የምንተኛ ከሆነ ይተላለፋል። በተጨማሪም ደግሞ ፀጉራችን ንጽህና ይፈልጋል። ወደ መፍትሄው እንምጣ። የሚያስፈልግሽ ነጭ ሽንኩርት፣ ማርና እርድ ነው። እነዚህን ሶስቱን በአንድ ላይ ማዋሃድ ይኖርብሻል። 10 ጊዜ ላለመፍጨት አንድ ጊዜ ብታዘጋጁ ጥሩ ነው። አንድ ራስ ነጭ ሽንኩርት ታዘጋጂና ልጠሽ በደንብ አድርገሽ ትፈጭዋለሽ። ከዛ አንድ የሾርባ ማንኪያ እርድ፣ አንድ የሾርባ ማንኪያ ማር ታደርጊና ሶስቱን በደንብ አድርገሽ ታዋህጂዋለሽ። ከዛ በሳምንት 2 ጊዜ ብትጠቀሚው ጥሩ ነው። ፈንገስ የወጣበት ቦታ ላይ በደንብ አድርገሽ ቀቢው። ከተቀባሹ በኋላ ከ20 እስከ 30 ደቂቃ መቆየት ይኖርብሻል። ከዛ በውሃ በደንብ አድርገሽ አለቅልቂው። ከዛ ፈንገስን ደህና ሰንብትይዋለሽ። በእርግጠኝነት በቅርብ ጊዜ መተሽ እንደምትመሰክሪ እርግጠኛ ነኝ። የቀረሽን አንዴ ተቀብተሽ ፍሪጅ ውስጥ እያቆየሽ ተቀቢው። ጥቅሞቹን በጥቂቱ ልንገርሽ። ነጭ ሽንኩርት በአልሲን የበለጸገ ስለሆነ ተፈጥሯዊ ጸረ ፈንገስና ጸረ ባክቴሪያ ነው። ማር የሚያሳክከውን ነገር ያስታግስልሻል። እርድ ደግሞ በውስጡ ከርኩሚን የተባለ ንጥረ ነገር ስላለ ኢንፍላሜሽንን ይቀንሳል፣ እንዲሁም ደግሞ ቆዳን ይፈውሳል። ሌላ ደግሞ የምመክርሽ ነገር እርጎ አብዝተሽ ጠጪ። እርጎ በፕሮባዮቲክስ የበለጸገ ስለሆነ በተፈጥሮ ፈንገስን ይከላከላል። ፎሮፎር እንዳይባባስብን ቤት ውስጥ ማድረግ ያለብን ህክምናዎች ምንድን ናቸው? ብዙ ሰው እንግዲህ ፎሮፎር ያስቸግረዋል። ብዙ ሰው ግን አሁንም ፎሮፎር የሚያስቸግረው ቤት ውስጥ የሚያደርገው ነገር ትክክል ካለመሆን የተነሳ። አንድ ሰው ትንሽ ፎሮፎር ኖሮት ወይ ምንም ፎሮፎር ሳይኖረው
የተለያዩ ቅባቶችን ፀጉራችን ላይ መጠቀም እንግዲህ የተለመደ ነው። ወንድም ሴት፣ ህፃናቶችም ትልቅ ሰዎችም እንደዛ እናደርጋለን። እነዚህ ቅባቶችን ከተጠቀማችሁ ትንሽ ፎረፎርም ከነበራችሁ ወይም ምንም ፎረፎር ሳይኖራችሁ ፎረፎሩ የተባባሰባችሁ እና በጣም እየበዛ ሊሄድ ይችላል። ከነዚህ ቅባቶች ውስጥ ብዙ ሰው የሚጠቀመው ኮኮናት ኦይል፣ ኦሊቭ ኦይል፣ ሺያ በተር፣ አርጋን ኦይል፣ ካስተር ኦይል፣ አንዳንዴ ደግሞ ቅባቶቹን በመቀላቀል ቤት ውስጥ ደግሞ የምናዘጋጃቸው ቅባቶች አሉ። ለምሳሌ ከአቮካዶ ከማንጎ የመሳሰሉ የቤት ውስጥ ይሄ ተፈጥሯዊ የምንላቸው የቅባት አይነቶች አሉ። አሁን የጠቀስኳቸው ቅባቶች በሙሉ ፎረፎር ባይኖሩብንም ፎረፎር ሊያመጡብን ይችላሉ። ካለብን ግን በእርግጠኝነት 100% ፎረፎር እንዲባባስብን ሊያደርጉ ይችላሉ። ሰው ማንኛውም ሰው ፎረፎር ካለብን እነዚህን ቅባቶች እንዳትጠቀሙ። ስለዚህ ምን መጠቀም አለብን የሚል ጥያቄ ማንሳት የማይቀር ነገር ነው። ገበያ ላይ ብዙ ጊዜ እኛ ሀገር እንግዲህ አማራጮቹ በጣም ውስን ሊሆኑ ይችላሉ። ግን አንዳንዴ በደንብ ልናገኝ የምንችለው የቅባት አይነት ቲትሪ ኦይል የሚባል አለ። ቲትሪ ኦይል በውስጡ ፈንገስ እንዳይባባስ የማድረግ አቅም አለው። ቆዳችን እንዳይቆጣ የማስተካከል ባህሪ ያለው ቲትሪ ኦይልን መጠቀም ትችላላችሁ። ሚኒራል ኦይል የሚባል አለ። ሚኒራል ኦይልን መጠቀም ትችላላችሁ። ሌሎች አማራጮችንም ልናገኝ እንችላለን። ግን ፎረፎር ካላችሁ ትንሽም ወይ ደግሞ በጣም ብዙ ፎረፎር ካላችሁ ይህንን ጥንቃቄ አድርጉ።